ግን ደግሞ በዛ ልክ እየተጠቀምንበት ነው ወይ እየሸጥን ነው ወይ ሰራነው ስራ ምን እንደሚባለው አይሾ ባለፈው የመጣው ሰው ያስታወቀው አይሾ ሲል ከቅርታ ጋር እሱ ያስታወቀው ነው ያለኛ እኮ ማስታወቅ እንችል ነበር ስንቱ አመራር ነው በታች ላይ የብልጽግና አመራር ነው ሼር ላይ ካርግ ሲባል ሼር አርጎ ዲሌት የሚያደርገው የሆነ ቦታ ያለው ጓደኛው እንዳይ ይሄ በትክክሉ ተገምግሞበት አመራሩ በስርዓቱ የተሰራውን ውሸት አይደለም ይሄ አሁን የሚታይ ነው የሚጨበጥ ነው የሚዳሰስ ነው የሚታይ ውሸት አይደለም አሁን እንጃ ክብርት ከንቲባችን እዚህ ያቀረቡት በአይን አይተናል የምናውቀው ነው ያው ፍላጎት ስለማይል ክብርት ሳምሶን ቅድም አቃቂ ላይ በቃ ፍላጎት ነው ይሄ አሁን ኮሪደር እኛ ጋር ለምን አልመጣም መዝናኛ እኛ ጋር ለምን አልመጣም እዚህ ከምን መጣ በዚህ መስመር የተከበሩ ወይዘሮ አማን ተከበሩ ዶክተር እትሳ ተከበሩ ዶክተር አለማዮ አራት አምስት ባዊ የተከበሩ ፕሮፌሰር ነብዩ አመሰግናለሁ ክብርት ጉባኤ ለሰጡኝ እድል ክብርት ከንቲባችን ቀርቦ በዚህ አጭር ጽና ለ6 ወር የተሰሩትን ስራዎች ላቀርቡልን እንደማንኛውም ምክር ቤት አባል በጣም አክብሮት አለኝ በጣም በ6 ወር ውስጥ የተሰሩ ስራዎች ብዙ ናቸው ሲሰሩ ላብም እንቅልፍ መጥቶ ብዙ ተቸግረው የተሰሩ ስራዎችን በዚህ ልክ ለህዝባችን ለምክር ቤቱ ያቀረቡት በጣም አመሰግናለሁ ሜቢ ብዙ ከኔ በፊት የተናገሩት የምክር ቤት አባላቶች ብዙን ተናግረዋል ከነዚህ ውስጥ ሜቢ አለመናገር ራሱ በጣም ስለሚያምን ፍግነትም ጭምር ስለሆነ ነው መናገር ብዬ ያሰብኩት በተለይ አገልግሎት አሰጣጥ የዛሬ 3 አመት ወደ ኋላ ተመለሰን ስናይ ህዝባችን ሮሮ የነበረው ህዝቡ አመራሩ ቁጭ ብሎ መልስ አይሰጠንም አመራሩ ለምንድን ነው ቢሮ የማይቀመጡ ክብርት ከንቲባ ሁላ ስሉ የነበሩት ዛሬ ህዝባችን የሚያቃል ሮብ አርብ ሁሉም አገልግሎት ሰጪ ሁሉም መልስ ሰጪ አንድ ቦታ ቁጭ ብሎ ለህዝባችን የሚሰጠው መልስ ሲሆን ይሆናል ሳይሆን ደግሞ ይቀራል ብሎ የሚሰጠው ህዝባችን እርካታ አለው ያመሰገነም ነው እንደኛ ነን ማናመሰግነው እንጂ ህዝቡ በጣም ያመሰገነ ነው አንድ ማከለ አገልግሎት መሶብ የተፈጠረው ጥሩ ነገር አለ እዚህ ውስጥ አሁንም ችግር የለም ማለት አይቻልም ግን ኦልሞስት ችግሩ የተቀረፈበት ለህዝባችን አመራሩ የአገልግሎት ቀን ነው ብሎ ቁጭ ብሎ ለህዝባችን መልስ እየሰጠበት ያለው ሳልናገር ማለት ስለሌለብኝ ነው ይሄንን ሌላኛው ባለፈው በጉብኝት ያየነው ፖሊስ ኮሚሽን በኮምፒውተር ቁጭ ብሎ ኤቭሪቲንጉን የሚከታተሉበት የዘመነ አንዳንድ ቦታ ስንሄድ እውነት ኢትዮጵያ ውስጥ ነን የሚል እኛው አመራርም ሆነን እዚህ ውስጥ ያለ ነው ገብተስናይ የኛ ከተማናት የሚያሰኙ ኦቨርናይት ተሰርቶ የሚያድሩ ስራዎች እኔ በጣም ጥሩና ራዲካል የሚባል ለውጥ ያለበት ናቸው በተለይ ፖሊስ ኮሚሽኑን ዲስባ ፖሊስ ኮሚሽን ሳመሰግኖ ማለፍም እኔ ቢቻልና ሁሉም ሰው ቢያየው ቢቻል በየክፍለ ከተማ በየወረዳ እንደው ማስተማር ቢቻልና እንደሚቻል ተሰርቶ ማስተካከል መቀየር እንደሚቻል ብዙ ማሳያ ስለሆነ ጥሩ ነው ማለት ወዳለው ሌላኛው በሴፍቲ ኔት አራቱ ክፍለ ከተማ ላይ የተሰራው ሴፍቲ ኔት ሲባል እንግዲህ የሆነ እንደ ተረጂነት እንደምናምን ነበር የሚቆጠረው ዛሬ ጂ+ ህንጻ እየተሰራ ለሴፍቲ ኔት ተሰጥቶ ስራ እንዲያገኙ ቢቻል እኔ ሁሉም ክፍለ ከተማ ላይ ቢሆን ቢቻል እንደው ብዬ እንደ ለክብርት ከንቲባ ማቀርበው ሁሉም ክፍለ ከተማ ላይ ይሄ ነገር እንደው እናቶችን ችግርተኛን ሰው ተኩር የሚባለውን በተግባር የኖሬ ፓርቲ ነው በተለይ ሴፍቲ ኔቱ ቢስፋፋኔ ከምንም በላይ ደሃ ማህበረሰብ አንድ እንዳቦ ቁርስን ለመብላት ለጂዎቹ ቁርስ በልቶ ሚዛን የሚያስብ ሰው በዛ ልክ መሆኑ ቢቻልና ቢሆን እና እማያቆኔ በሚዲያም እየተደገፈ ቢሰራ የሚል ነው ያለኝ በጣም ትልቅ አድናቆት ስላለኝ ነው እንደምክር ቤት አባል ሌላኛው በማህበራዊ ዘርፍ ላይ የተሰሩት እንደቀላል የምናየው ቀደም ክብርት ከንቲባችን ሲያቀርቡ ዴይኬርን ለእናቶች
ብዙ እናቶች እኮ ስራ ትቶ ነበር ህፃናቶቻቸውን ለመያዝ ቤት የቀሩት። እኔም ማቃቸው በኔ ወረዳ ላይ በነበርኩ 3 እናቶች ስራ ትቶ ዴኬር እዛ ወረዳ ላይ ሲከፈት ወደ ስራ የተመለሱ አሉ። ባለሙያዎች ደንብ እንዲትቶ በቤት ገብቶ ገና ተመልሶ ዴኬሩ ሲሰራ ወደ ስራ 3 እናት ማለት በአንድ ወረዳ ላይ ከዛም በላይ ደግሞ ሊሆን ይችላልና በእናቶች ላይ የተሰሩ ስራዎች እንደ ቀላሉ የምናያቸው አይደለም እና ትልቅ ነገር ነው ለማለት ወዳለው የነገዋ ሴቶችን በሴቶች ላይ በተለይ በእናቶች ላይ መስራት ሀገር ላይ መስራት ነው እና ይሄ አሁንም ይበል የሚያሰኝ ቀጥልም ያለበት መስፋፋት ያለበት ነው ብዬ ነው የማስበው። እዚሁ ላይ በትምህርት ዙሪያ የተሰሩ ስራዎች እኔ ብዙ ቋንቋ መማር ማወቅ እውቀት ነው። አንድ ቋንቋን ብቻ ይዞ ሰው መሄድ እኔ አለማወቅ ነው ብዬ ነው የማስበው እንጂ ማወቅ አይደለም። አሁን የሚተቸው አዲስ አበባ ላይ እንዲ ቋንቋ ተማሩ እንዲ ተብሎ ሁላ በሚዲያ መራገፈው አለማወቅ ነው ብዬ ነው የማስበውና ይሄ እንዱም ቢስፋፋና ሌላ ቋንቋም ተጨምሮ አማርኛ፣ ኦሮምኛ ብቻ እንግሊዝኛ ብቻ ሳይሆን ሌላ ቋንቋም ተጨምሮ ልጆች እንዲማሩ ቢደረግ እውቀት ነው። የሆነ ቦታ ሄጄ በቋንቋዬ ውጪ መማር ስለምችል እኔ ሌላ ሚዲያም ያላገኘ ብዬ የማስበው ትምህርት ላይ የተሰራ በተለይ ተማሪ ውጤትን ለማሻሻል አሁን ልጆች ቅዳሜ እየተማሩ ነው መንግስት ትምህርት ቤት። የመንግስት ትምህርት ቤት ብቻ አይደለም ክላስተር ተደርጎ የመንግስትና የግል አንድ ላይ የመጡ ያንን ጋፕ ለማጥበብ ልጆች ቅዳሜ እየተማሩ ነው። ሰኞ፣ ሮብ፣ አርብ ጠዋት ከ1 ሰዓት ጀምሮ ላይብረሪ ይገባሉ። መምህር ተመድቦላቸዋል። እኔ በተጨባጭ ልጅ ስላልችበት ስለማቀው እንደ ሰውም ላይ ያቃል ወይ የሚለው ነገር ነው። እኔ ለውጡን ሳይ ማለት ነው መምህር ለአንድ ተማሪ ተመድቦ ለ7 ተማሪ አንድ መምህር ተመድቦ ለውጣቸውን እየተከታተለ የተማሪ ውጤት ለማሻሻል እየተከደ ያለው እኔ ሚዲያም የተሰራበት አይመስለኝም። ግን በጣም ትልቅ ለውጥ ያለው ከሰኞ እስከ አርብ ማታ የሚማሩት ከ10 ሰዓት በኋላ እስከ 12 ሰዓት እየተማሩ ላይብረሪ እየገቡ ቅዳሜን ሙሉ ቀን አንድ ላይ ክላስተር ተደርጎ የግልና የመንግስት ተማሪ ርቀቱን ለማጥበብ ሼር እየተደራረጉ የሚማሩት ነገር እኔ አሁንም ኢቭን ሚዲያ በሰራበት የምልንተን ስላለኝ ማለት ነው የአዳሪ ትምህርት ቤት ስታይል ነው አሁን ያለው። ሰዓታቸውን በጣም ኢፌክቲቭሊ እየተጠቀሙ ነው ተማሪዎች፣ ለውጥ አላቸውና ይሄን አሁንም ቢሰፋ ሚዲያ በሰራበት ከተማሪ ውጤት ማሻሻል ጀርባ ያለው መምህር ነው። አሁን ለመምህሩ የተደረገው የተጣለው መሰረተ ድንጋይ እኔ ከምንም በላይ ሰው ልጅ የሚኖረው ተስፋ ነው። ተስፋን አድርጎ ነው የሚኖረውና ቤት ደግሞ ከመሰረታዊ ነገር ውስጥ አንዱ ስለሆነ ያን ተስፋ እኔ ከምንም በላይ አሁን መምህሩ እንድታናገሩ በየመድረኩ ሲጮህ የነበረው ምን ስለ የነበረው ዛሬ መምህራኖቻችን ብሰሙ ተስፋ አላቸው ለተማሪም ተረጋግቶ ለማስተማር የተማሪን ውጤት ለማምጣት እንደሰው እነሱም ደግሞ እና ይሄ ጥሩ ነገር ነው፣ መስፋት አለበት። ቢቻል ለመንግስት ሰራተኛም ኢቭን እንደማያውቅ ሰው ባልም በዛው ልክ ማህበር እየተደራጁ የሆነ ነገር እየቆጠቡ ለቤት ነው የሚቆጥቡ ስለ ራሱ በራሱ ተስፋ ስለሆነ ቤት መሰረታዊ ነገር ያው ኒድ ስለሆነ በዛ ልክ ቢሆን የሚል ነው ያለኝ። ሌላኛው የሰላም አካባቢ ላይ የአዲስ አበባ ሰላም እንግዲህ በትንሽ ከተማ እንኳን ሰላም እየተረበሸ ነው የሚኖረው። በአዲስ አበባ ከተማ ግን ሰላም ሰራዊት የሚባለው አሁን በጣም ሞራል አላቸው። ሰላሜን እኔ ነኝ የምጠብቀው ያውቃሉ ማለት ነው። አሁን ብዙም ጉትጎት አይፈልጉም። ስልጠና አላቸው፣ ብዙ ለውጥ አላቸው። አሁንም ከዚህ በላይ ተጠናክረው ቢሄድ የአዲስ አበባ ሰላም እንዲሁ አይደለም የሰፈነው ይታወቃል። ሌሊትም ቀንም ፖሊስና ሰላምና ጸጥታ ፖሊስና ሰላም ሰራዊት ተቀናይተው ነውና ትልቅ ለውጥ ያለበት ነውና ይሄንን በዛ እንትን ብል እኔ መጨረሻ ላይ ለማለት የምፈልገው ሚዲያ ላይ ነው የሚቀረን ብዬ ነው የማስበው። አሁንም ስቲል ነው በቲክቶክ በአጭር እንትን ሰው ረጅም የማንበብ ረጅም የማየት ረጅም እንትን የለውምና እኔ አመራሩ በተለይ ብዙ አመራር ነው አዲስ አበባ ላይ ያለው ከወረዳ አንስቶ እስከ ከተማ ያለው አመራር ትልልቅ ፎሎወርስ ያላቸው አመራሮች አሉ። ግን ደግሞ በዛ ልክ እየተጠቀምንበት ነው ወይ እየሸጥን ነው ወይ የሰራነው ስራ ምን እንደሚባለው አይሾ ባለፈው የመጣው ሰው ያስታወቀውን አይሾ ስፒን ከቅርታ ጋር እሱ ያስታወቀውን ያልኛ እኮ ማስታወቅ እንችል ነበር። ስንቱ አመራር ነው በታች ላይ የብልጽግና አመራር ነው ሼር ላይ ካርግ ሲባል ሼር አርጎ ዲሌት የሚያደርገው የሆነ ቦታ ያለው ጓደኛው እንዳይ ይሄ በትክክሉ ተገምግሞበት አመራሩ
በስርዓቱ የተሰራውን ውሸት አይደለም። ይሄ አሁን የሚታይ ነው፣ የሚጨበጥ ነው፣ የሚዳሰስ ነው፣ የሚታይ ውሸት አይደለም። አሁን እንጃ ክብርት ከንቲባችን እዚህ ያቀረቡት በአይን አይተናል፣ የምናውቀው ነው። ያው ፍላጎት ስለማይል ክብርት ሳምሶን ቅድም አቃቂ ላይ በቃ ፍላጎት ነው ይሄ። አሁን ኮሪደር እኛ ጋር ለምን አልመጣም? መዝናኛ እኛ ጋር ለምን አልመጣም? እዚህ ከምንመጣ እሱ ነው ያለው። አሁን እዚህ መጥቶ በነፃ ማዝናናት በፊት አልነበረም። ግን ፍላጎት ሁሌም የሰው ፍላጎት ሁሌም ስለሚቀጥል እኛ መንደር ላይ እኛ ሰፈር ላይ ምንም ኖርማል ነው። ይሄ ጥያቄ ነው። እኛ ኒቄ እዚህ ጋር ይልማ የሚል ጥያቄ ስለሆነ ማለት ነው። ይሄ እንዳለ እኔ በዛ ልክ ቢታይ የሚል ነው ያለኝ። በስራ እድል ላይ ስራ እድል በጣም ተፈጥሯል። ግን እውነት ስራ እድል የተፈጠረውን ስራ እድል በጣም የሚያስተምሩ ሼድ ወስዶ ከዩኒቨርሲቲ ወጥቶ በተለይ ማኑፋክቸሪንግ ላይ ወጣቶች እኔ ማቆ በተጨባጭ ማቆ መረጃ መስጠት የሚችል ልጅ ሰው ከነሱ መማር የሚችል ሀሮማያ ዩኒቨርሲቲ መጥቶ ባለፈው እንደ ምንድነው የሚባለው አፋን ኦሮሞቲን ቤካን ነው አከሚዳን ሀሙ ምንድነው አይዶን ነው የሚያጭድም ኖርማሊ የታጨደውን እየወቃ በትንሽ ብር ማሽን ማለት ነው ሰርቶ ኢንጂነሪንግ ተምሮ የወጡ ወጣቶች ናቸው። በስር ተደራጅተው ሼድ ወስደው አሁን እነዛ ልጆች ሚሊዮነር ሆነዋል። እነሱ እንደዛ አይነቱን ተከታትለን የት ወረዳ ላይ የት ክፍለ ከተማ ላይ ወጣት ወስዶ ሼድ ወስዶ እየሰራበት ነው። አንዱ ከአንዱ ምርጥ ተሞክሮ እንዲወስድ ለማለት ፈልጌ ነው። ሀሮማያ ዩኒቨርሲቲ እኛ እዚሁ ቁጭ ብለን ሀሮማያ ዩኒቨርሲቲ ማአት እንደ ትራክተር ያርሳልም እዛው ደግሞ እያጨዱ ለዶቶ ማይቹ እያጨዱ ወስዶ ያረጉና እዛው ስንዴ በአንድ በኩል ያወጣላቸዋል። እንደዛ አይነት ከዩኒቨርሲቲ ወጡ ያመኑ ተቀይሯል። እነዛ ልጆች ሀብታም ሆነዋል። ይጀብቃሉ መኪና አላቸው ምን አላቸው በትንሽ አመት ውስጥ ማለት ነው 1-2 አመት ውስጥ ሰርቶ ክሬት አድርጎ እንደዚህ አይነት በየቦታው ስላሉ ማለት ነው በየቦታው ስላሉ እንደዚህ አይነቱን ከላው ላይ ምርጥ ተሞክሮ ቢወሰድና ሌሎችም እያደራጀን እያሳመን ማመን ላይ ወጣቱ ሰርቶ ማግኘት ላይ ስለሚቀረው በዛ ልክ ቢሆን የሚል ነው ያለኝ። አጠቃላይ አዲስ አበባችን የአፍሪካ መዲና የምርጥ ተሞክሮ መቀመሪያ እኔ እርግጠኛ ነኝ። ዴኬርን ከኛ እየወሰዱ ነው፣ ምገባን ከኛ እየወሰዱ ነው፣ ጽዳት አገልግሎትን ከማአት ዓለም ማለት ነው ዓለም ነው ከኛ እየወሰደ ያለው። አፍሪካ ብቻ ሳይሆን አሳንሰን ራሱ ማለት የለብንም። አገርን ነው አፍርሰን የገነባ ነው የሚባለውን ከኛ በላይ ነዋሪም ራሱ እየመሰከረ ስለሆነ ነዋሪም እየመረቀ ስለሆነ ነውና እኔ አሁንም ከዚህ በላይ ለምርጫ አይደለም የተሰራው ለመስራት ነው የተሰራው። ያ የተሰራው በራሱ ጊዜ እየተናገረ ስለሆነ እኔም እንደ አንድ ምክር ቤት አባል ይሄንን ሳላመሰግን አላልፍም። አሁንም ይቀሩናል ብለው ቅድም መጨረሻ ላይ ክብርት ከንቲባ ቀጣይ ብለው ያስቀመጡትን በዛው በተለመደው ከሄድንበት የሚቀር ነገሮች ይኖራሉ። ፍላጎት ስለሆነ ቅድም እንደተናገርኩኝ ቢበል የሚያሰኝ ነው በርቱ ለማለት ነው ወዶ አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ ክብርት ከንቲባንም አመሰግናለሁ። ሪፖርት ስላቀረቡ ብቻ ሳይሆን በ6 ወሩ ለተገኘው ውጤት እንግዲህ የከተማ አስተዳደሩ በዚህ 6 ወር ከ95% በላይ አፈጻጸም በአማካይ ማለት ቀላል ነገር አይደለም። ትልቅ ስራ ነው የተሰራው። በከፍተኛ አፈጻጸም የተገኘ ውጤት ነው። ለዚህ ደግሞ ለተሰጠው አመራር ማመስገን ያስፈልጋል። ይሄ ብቻ አይደለም፣ የተገኙ ውጤቶች በጣም በርካታ ናቸው። ለምሳሌ መኖሪያ ቤትን በምንመለከትበት ጊዜ ህንፃዎቹ መሰረተ ድንጋያቸው መቀመጡን ሳንሰማ ክብርት ከንቲባ መርቆ ለዜጋ ሲያድሉ ነው የምናገኘው ማለት ነው። የቅርብ ጊዜ አሁንም እያየን ነው። ይሄ ቀደም ብሎ የተጀመረ አሁንም የቀጠለ ነገር ነው። ይሄ እንግዲህ ለአገር ባለውለታዎች በጣም ችግረኛ ለሆኑ ዜጎቻችን ትልቅ ተስፋ የሚሰጥ ስራ እየተሰራ መሆኑን ያሳያል። ይሄ ብቻ አይደለም፣ በቀጣይ ደግሞ ተስፋ የሚሆን መኖሪያ ቤት እንግዲህ የዚህ ከተማ አንዱ ትልቁ የዜጎች ጥያቄ የህብረተሰቡ ጥያቄ የመኖሪያ ቤት ጉዳይ ነው። ቅድምም ከኔ በፊት የተናገሩ ተናጋሪዎች አንስቶታልና እዚህ ላይ ከታቀደው 50,000 ቤቶች 25ቱ ስራ ወደ 5,000 የሚጠጋው መሰረተ ድንጋይ ተቀምጦ ስራ ውስጥ መግባቱ በመንግስትና በግል አጋርነትም የተጀመረው የታቀደው 120,000 ውስጥ 97,000 ወደ ስራ መግባቱ ይሄ ቀላል ነገር አይደለም። የመኖሪያ ቤት ጥያቄ በጣም እዚህ ከተማ የተከማመሩ የቆዩ በጣም ብዙ ጥያቄ ያለበት
ሰው መኖሪያ ቤት ላይ እንግዲህ ሁሉም ችግር ቢሆንም ቅድሚያ የሚሰጠው ቅድሚያ ልንል እንችላለን። በጣም በርካታ ቅድሚያ የሚፈልጉ ቢኖሩም የቤት ጉዳይ ቀላል ነገር አይደለም። ይሄ ነገር እንዲሰራ አመራር በመስጠት ይሄ ብቻም አይደለም፣ ማዕድ ማጋራትም ቀላል ነገር አይደለም። እየተሰራ ያለው የዜጋ ችግር በጣም ሰፊ ነው። ወደ 881 ሺህ በላይ ዝቅተኛ ኑሮ ደረጃ ላይ ያሉትን ማዕድ ማጋራት ስራ ምገባም ቅድም ሌሎችም አንስቶታል። ምገባ ማለት የምገባ ማዕከላትን ከማስፋፋት ጀምሮ የተማሪዎች ምገባም ካየን ቀላል ነገር አይደለምና አጠቃላይ እዚህ ከተማ ላይ እየተሰሩ ያሉ ነገሮች ጊዜ ኖሮን ብንናገር በጣም ሰፊ ተናግረን ለመጨረስ የተሰራውን ማለት ነው ለመስራት ከወሰደው ጊዜ በላይ የተሰራውን ለመናገር ብዙ ጊዜ ያስፈልገዋልና መጠጥ ውሃ ላይም ብዙ ጊዜ እዚሁ ምክር ቤት ጥያቄ ስናነሳ ነበርና አሁን ግን የደረሰበት በርካታ ጉድጓዶች ተቆፍሮ ተጠናቆ ወደ ስራ የገቡ ሌሎች ደግሞ በሂደት ውስጥ ያሉ መሆናቸውን ስናይ ቀላል ነገር አይደለም። እነዚህ ነገሮች በደንብ ተደማምሮ ሲታዩ ሌላ ነገር ቀርቶ ለድጎማ ወደ 18.7 ቢሊየን ይሄ ማለት እኮ የአንድ ተወሰኑ ክልሎች እኮ የአመታዊ በጀት በላይ ነው እንትኑ። ይሄ ለሰው ተኮር ስራ ብቻ የተሰጠውን ትኩረት ቀላል ነገር አድርገን አናይም። ለዚህ ሁሉ ግን ለሰጡት አመራር ክብርት ካንትባና ካቢኔዎችን ሁሉንም አመራሮች በዚህ አጋጣሚ አመስግኜ የተወሰኑ ነገሮች ላይ አስተያየትና ጥያቄዎች አነሳለሁ። እንግዲህ ቅድም ከኔ በፊት የተናገሩ በርካቶቹ የአዲስ አበባ ፖሊስ ኮሚሽን ከሰላምና ጸጥታ ጋር ያለውን ነገር አያይዞ አንስቶታል። ጉብኝቱን እንግዲህ የጉብኝት እድሉን ለሰጡን ምክር ቤትን በዚህ አጋጣሚ እኔ አመሰግናለሁ። አንዳንድ ጊዜ ከሩቁ በምንሰማውና በሚዲያ በምናየው ብቻ ሳይሆን በተጨባጭ የተሰሩትን እንደ ስራ ባለቤት አካል ሆነን እንድንጎበኝ በተደጋጋሚ ነው ይሄ እድል እየተሰጠን ያለው። ስለዚህ ያየነውን ደግሞ የተወሰኑ ነገሮችን መናገር በጣም አስፈላጊ ነው የሚሆነው። አዲስ አበባ ፖሊስ ኮሚሽን እውነት ለመናገር ትክክለኛ ሪፎርም ተግብሮ የሚታይና የሚጨበጥ ውጤት አምጥቷል የሚል እምነት አለኝ። ያየነውና የተረዳነው ይሄ ነው። እንግዲህ እዛ ጋር የተሰሩ ነገሮች የሚያሳዩት በነበሩት የአደባባይ በዓላት ላይ እንዴት ክትትል እንደሚደረግ ወንጀል ለመከላከል የሚሰሩት ስራ ቢሮ ቁጭ ብለው በየቦታው በተተከሉ ካሜራዎች በቀጥታ ላይቭ በመከታተልም እንደገናም ደግሞ ሌሎች የፖሊስ ኃይል እና ሌላ የጸጥታ ኃይሎችንም በማሰማራት እንግዲህ በትብብርም ሌላ የጸጥታ አካልም አለ። የትብብር የሚሰራውን በሙሉ እውቅና እንሰጣለን። በከተማችን የተካሄዱ አህጉር አቀፍ ዓለም አቀፍ በርካታ ኢቨንቶች በርካታ ስብሰባዎች ነበሩ። እነዚህ ያለምንም ኮሽታ የተጠናቀቁበት ጉዳይ ቀላል ነገር አይደለም እየተሰራ ያለውና ሌላው እንግዲህ በሪፎርም ውስጥ አገልግሎት አሰጣጣቸውን ከማኑዋል ወደ ዲጂታል በመቀየር ሁሉንም ነገር ጥቆማ ከመቀበል ጀምሮ ዲጂታል ሲስተም መዘርጋታቸው ይሄ ብቻ አይደለም። ሌላ የተጠርጣሪ ማቆያዎችን አንድ ቢሮ ውስጥ ሆኖ ሁሉንም የመከታተል ቢሮ ውስጥ ሆኖ ከበር እስከ ውስጥ ያለውን በሙሉ የመቆጣጠርና አገልግሎታቸው ወደዚህ ዲጂታል ኢትዮጵያ የሚለውን የምናነሳ ጠቅላይ ሚኒስትራችን የሚያነሳው እና የተጀመረው ነገር በትክክል በከተማችን እየተገበሩ መሆኑን አንዱ ማሳያ እንደሆነ ነው የተረዳ ነውና በአጠቃላይ እየተሰሩ ያሉ በፖሊስ ኮሚሽን በኩል እየተሰሩ ያሉ ነገሮች አሁን በትጥቅም ቢሆን እንግዲህ ከተማ አስተዳደሩን ማመስገን ያስፈልጋል። ትጥቃቸውንም እያየን ነበርና በጣም የተሟላ ሎጂስቲክስ አላቸው። አንድን ነገር ለመፈጸም ብዙ የሚቸገሩበት አይመስለኝም። አጠቃላይ የሌሎች ሚናን ግን የሚተኩ አይደሉም። ያው በትብብር ለምሳሌ ሰላም ሰራዊትን በምንመለከትበት ጊዜ ከፖሊስ ጋር ተቀናጅቶ የሚሰራው ስራ ትልቅ መሆኑን ነው እኔ እንደ አጠቃላይ ትልቅ ስራ እየተሰራ መሆኑን ተገንዝቤ ያለው። አንድ ጥያቄ ግን ማንሳት ፈልጋለሁ። ጥያቄው ምንድነው? ሌሎች ፖሊስ ታች ያሉ የፖሊስ ኦፊሰሮች አካባቢ ላይ ህብረተሰቡ የሚያነሳቸው ቅሬታዎች አሉ። በተለይ ከስነ ምግባር አንጻር እንዴት ነው ክትትል የሚደረገው? እንግዲህ አንድ ሁለት ቦታ ላይ በሚፈጠረው ችግር የፖሊስ አጠቃላይ ስም የሚጎድፍበትና እንዲህ የሆነ ነው ፖሊስ እንዲህ ያደረገ ነው የሚል ሰዎች የግንዛቤም ችግር ሊሆን ይችላል አሉና ቁጥጥርና ክትትሉ በምን መልኩ ነው ታች ድረስ
መንደር ውስጥ ሁሉም ጋር ህብረተሰቡ ጋር ደርሰው የሚሰሩ የሚመሰገኑ የፖሊስ ኦፊሰሮች እንዳሉ ሁሉ ቅሬታ የሚነሳባቸው መኖሩን ግን በተደጋጋሚ ሰምቻለሁ። እዚህ ላይ ምንድነው እየታየ ያለው እንዴት ነው ክትትል የሚደረገው የሚለውን ጥያቄ ለማንሳት ሌላው ከጎበኘ ነው የሴፍትኔት ጉዳይ የልማታዊ ሴፍትኔትን ጉዳይ እኔ እንደ ስራ እድል ፈጠራ ብቻ አይቼ አላልፍም። የሴፍትኔት ጉዳይ በደንብ ከተረዳን ከየት እንደተነሱ እንግዲህ ከምን ችግር ውስጥ ወደዚህ እንደመጡ ህብረተሰቡ ውስጥ ስለሆነ ያለ ነው በደንብ የምንገነዘበው። ከድህነት ወለል በታች ያሉ የህብረተሰብ ክፍሎችን በዚህ ደረጃ ደግፎ ከዓለም ባንክ ጋርም ተባብሮ ወደዚህ ማምጣት እሱ ብቻ አይደለም። ህንጻው የተገነባበትን ቦታ ሳይነ አስፋልት ዳር በጣም ለስራ ምቹ ጥራት ባለው መልኩ ተገንብቶ ለነዚህ ዜጋ ትላንትና መስራት እየቻሉ እድሉን ያላገኙ መብላት ሰርቶ መብላት ሲችሉ ለዛም ችግር ውስጥ የገቡ ዛሬ ከራሳቸውም ተርፎ ለሌሎች ሊተርፉ የሚችሉበት ሁኔታ ላይ የተደራጁ መሆናቸው እንደዚህ አይነት ህንጻዎች ቅድም እንደተነሳው ሁሉም አካባቢ ላይ ቢያንስ በክፍለ ከተማ ደረጃ ቢስፋፉ ጥሩ ነው። ያው ሌሎች ላይ መጀመራቸውን ሰምተናል። እዛው ሆነን ያልተጀመረባቸው ክፍለ ከተሞችም ስላሉ ግን ትኩረት ቢሰጥበት ጥሩ ነው። ትልቅ ስራ ተሰርተዋል የሚለውን ነገር ግን እውቅና ሰጥቼ ለማለፍ ነው። ሌላው ትልቁ የከተማችን አንዱ የሚታማበት አዲስ አበባ ሁሌ ሲነሳ አብሮ የማይቀር ነገር የአገልግሎት አሰጣጥ ነገር በቃ ሁሉም ማንም ማለት በሚቻል ደረጃ ለአገልግሎት ወደዚህ ከተማ የሚመጣ ሰው ማንሳቱ አይቀርም። እውነት ለመናገር ማለት አገልግሎት አሰጣጡ ወይ በእውቅና ወይ በሌላ እንጂ አይሳካም ነው የሚሉት። ይሄን ዲፌንድ ለማድረግም የማንችልበት ሂደት ነበር እውነት ለመናገር። የአዲስ መሶብ ወይንም የአንድ ማዕከል አገልግሎቱን ግን ስንጎበኝ አሁን ያየነው ግን በጣም አስደናቂ ነው። ደላላ ጭምር መግባት የማይችልበት ከበር ጀምሮ ትክክለኛ ተገልጋይ ብቻ ገብቶ አገልግሎት ማግኘት የሚችልበት አንድ ቢሮ ውስጥ ቁጭ ብሎ ሁሉንም አገልግሎት ውስጥ የሚሰጡ ቢሮዎችን ደግሞ ማየት የሚቻልበት በጣም ተጠያቂነቱ ግልጽ እንትኑ በጣም የተለየ ነው። በጣም በርካታ ነገሮች አሉ። ያንን በአካል ሄዶ ሁሉም ሰው ካየ ብቻ ነው ሊገነዘብ የሚችለውና እኔ ምናልባት እዚህ ላይ ማንሳት የሚፈልገው አሁን ወደዛ ያልገቡ አገልግሎት ውስጥ ማዕከል ውስጥ ያልገቡ አገልግሎቶች ወደዛ ቶሎ ፈጥኖ ቢገቡ ሁሉንም ኦንላይን መስጠት የምንችለውን አገልግሎት ወደ ማዕከሉ ብናስገባ ምናልባት አዲስ አበባ አሁን ከተባለው ችግር የመላቀቅ እድሏ በጣም ከፍተኛ ነው። ቦሌ ላይ ተጀምሯል አንድ ቅርንጫፍ ብቻል እንግዲህ ሌሎች ቦታም ቅድም ክብርት ካንቲባ ሪፖርት ላይ እንዳነሱት ሌሎች ክፍለ ከተማ ላይ የተጀመሩ ግንባታዎችም ቶሎ ተፋጥኖ ወደ አገልግሎት ከገቡ አገልግሎት የምንለው ነገር የቅሬታ ሌላ ነገር መፍትሄ ያገኛል ብዬ ነው ማምነው። አሁንም አግኝቷል። የበለጠ ግን በቅርበት ተገልጋይ ወደ አንድ ሁለት ማዕከል ብቻ መሄድ አዲስ አበባ ከዳር እስከ ዳር በጣም ሰፊ ነው። የትራንስፖርት ችግር ሌላም ችግር ስለሚያመጣ በየክፍለ ከተማው ቢኖር የበለጠ ይሄን ችግር ይቀርፋል የሚል እምነት አለኝና ይሄ ቢታይ ጥሩ ይመስለኛል። ሌላ ወደ መጨረሻ የጎበኘ ነው የወንዝ ዳርቻን በሚመለከት እንግዲህ ብዙ ሰዎች ተናግሮታል። ይሄ ወንዝ ዳርቻ የሚለው ቃል ሌላ እንትን የለውም። አዲስ አበባ ውስጥ ብቻ አይደለም በአገራችን የመጀመሪያው ወንዝን በዚህ ደረጃ ቀይሮ እኛ ያላየ ነው። እስካሁን በሽታ ለጤንነት አደገኛ ምናልባት ቅድም ቀደም ብሎ የተናገረው ተናጋሪ እንዳቀረበው ከጤና ጋር በተለይ የሚያያዙ ችግሮች ከዚህ ወንዝ ጋር ይያያዛሉ ብዬ ገምታለሁ። አንዳንዴ ማለት ነው ከሽታም ከምንም በርካታ ችግሮች አሉ። እኔ በቅርብ የማውቀው እዚሁ በምንኖርበት አራዳ ፓርክ እንኳን ብናይ ህገወጥ እርድ የሚደረግበት ሴቶች የሚደፈሩበት እሪ ለከንቱ የሚባል እሱ ከዛው ጋር ከወዳጅነት ጋር መሃል ላይ ያለ ቦታ ነው። ያው ሰዎች እንግዲህ ያው እዛው የሚሞትም የሚተርፍም ሊኖር ይችላል። እሪ ለከንቱ ሲባል ያው ትርጉም አለው የሚደርስልህ ሰው የለም እንደማለት ነውና ይሄ በሙሉ ተቀይሮ እኛ ለማየትም ጊዜ ሰዓት አልበቃንም። እውነት ለመናገር የተሰራው በጣም አጭር ጊዜ ውስጥ ነው በርካታ ስራ የተሰሩት። ጉድጓዱ ሲቆፈር አስጎብኝቶናል። ጉብኝቱን ከእንጦጦ ጀምረን ነው ያየነው። አሁን ደግሞ አልቆ ኦልሞስት ብዙ ፐርሰንቱ ተጠናቆ ደግሞ ስናይ በወራት እድሜ ውስጥ ይሄ ሁሉ ስራ ይሰራል ወይ የሚል ጥያቄ አእምሮአችን ውስጥ የጫረበት ሂደት ነው ያለው። እንጦጦ ተራራ ላይ እንግዲህ ትልቅ ስታዲየም አይተናል። ሌሎችም ያላነሱት ሁለገብ ስታዲየም እዛ እንጦጦ ተራራ መነሻው ላይ ያየነው ቀደም ሲጀመር አላየንም። አሁን ግን ተጠናቆ በጣም አምሮ ነው ያየነው።
እዛ አካባቢ ያለው የስራ እድል ፈጠራው ሌሎች በጣም በርካታ ንብ ማነብ ስራ ተጀምሮበታል። እዛው ጫካ ውስጥ ሌሎች አትክልትና ፍራፍሬ በሰፊው የሚሰራበት መሆኑን አይተናል። ኮሪደሩ እንግዲህ ክብርት ካንቲባ ሲያስረዱ በቪዲዮ እንግዲህ ብዙ ሰው በአካል ካለ ያንን ያገኛል ብዬ አስባለሁ። ተነግሮ የሚያልቅ አይደለም። በጣም ሰፊ የእግረኛ መንገዱ፣ የብስክሌት መንገዱ፣ መዝናኛ ቦታዎቹ ነው በጣም የገረሙኝ። በየቦታው መዝናኛ አለ፣ ማረፊያ ቦታ አለ። ቁጭ ብሎ ለማንበብ ይሁን ለማረፍ ይሁን ለማለት ይሁን በጣም የሚገርም ወንዝ ዳርቻ ብቻ የሚል ቃል የማይገልጸው ግን ልባል እንግዲህ ስሙ ስለሆነ ወንዝ ዳርቻ ልማት ብቻ ብለን እንተው እንችላለን። የተለየ ስራ ግን እየተሰራ እንደሆነ በጣም የተገነዘብነው ነው። ደግሞ በአጭር ጊዜ መሰራቱ በእኛው በኢትዮጵያውያን ዲዛይን ተደርጎ መሰራቱ በእኛው በጀት መሰራቱ በብዙ መልኩ የስራ ባህላችንም ምን ያህል እንደተቀየረ እንደተለወጠ የሚያሳይ ከዚህ በላይ ግን ለጎርፍ ተጋላጭ በየአመቱ በጎርፍ የማይወሰድ ከላይ ከጉለሌ ጀምሮ እስከ ታች ያለውን ችግር እናውቃለን። አሁን ከዚህ ሁሉ ነፃ ሆኖ ዜጋ ከዛ በክብር ተወስዶ ወደ ተሻለ ቦታ የሄዱበትና ይሄ ቦታ ደግሞ ለዜጋው የጋራ መዝናኛ ሆኖ የቀረበበት ጉዳይ እንደ ቀላል ነገር የሚታይ አይደለም። ብዙ ምስጋና ማቅረብ እፈልጋለሁ። እንግዲህ ወደ መጨረሻ ማንሳት የፈለኩት አንድ ነገር ብቻ ነው። እንደ ቋሚ ኮሚቴም ስናይ ነው። ይሄ በርግጥ ከዚህኛው ጉብኝት ጋር ባይገናኝም አራዳ ማኒፋክቸሪንግ ኮሌጅ እውነት ሌላ ጋር የሰራ ነው። የሪኖቬሽን ስራ እንበለው ትምህርት ቤቶች ኢቭን አንደኛ ደረጃ ሁለተኛ ደረጃ ትምህርት ቤት አሁን ያለበትን እናውቃለን። ውስጡ ምን ያህል ተሻሻለ ለውጡን በሙሉና አራዳ ማኒፋክቸሪንግ ኮሌጅ ግን ለዚህ ስም የሚበቃ አይደለም። ከሪኖቬሽን ስራው ጀምሮ ውስጡ ግቢ ውስጥ ያለው የመማር ማስተማር ምቹ ያልሆነና ምናልባትም የተለያዩ የመስሪያ ቦታም እዛ ውስጥ አለ። የፌደራል ፖሊስ ፈጣን ምላሽ ሰጪ ፖሊስ የሚባል እዛው ጥግ ላይ አሉ። ሌላ መውጫው በሩ አንድ ነው። ትንሽ ለመማር ማስተማሩ ብቻ የማይመች መፍትሄ ነው ተብሎ እዛው አካባቢ ያሉ አካሎች ያስቀመጡት አለ። እሱን አሁን አልዘረዝርም። ቢያንስ ግን ክብርት ካንቲባ ይሄ ታይቶ ሌላ ቦታ ካሉ የአገልግሎት ሰጪ ተቋማት ውስጥ ትንሽ ወረድ ያለ በደረጃው ዝቅ ብሎ ስላገኘሁት ይሄ ትኩረት ተሰጥቶ ምላሽ ቢያገኝ እላለሁ። አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክብርት ከንቲባ ላቀረቡት ሪፖርት ብቻ ሳይሆን እስከዛሬ ድረስ ላደረጉት ድካም ካቢኔውን ሌሎችን ማስፈጻሚያ